ነው ትይዩና ተቋራጭ መስመሮችን መንደፍ እንመለከታለን። ተቋራጭ መስመሮችን መንደፍ እሺ ተማሪዎች በባለፈው የሂሳብ ክፍለ ጊዜያችን ምን እንደተማርን ታስታውሳላችሁ? በጣም ጥሩ። በባለፈው የሂሳብ ክፍለ ጊዜያችን የተማርናቸው ስለ መስመሮች ነበር። ስለ መስመሮች ብዙ ሐሳቦችን አይተናል። ከነኛ ውስጥ ስለ ንድፍ ነው። ንድፍ ማለት መንደፍ ማለት የጂኦሜትሪ ምስሎችን ሊለኩ በሚችሉ የጂኦሜትሪ መሳሪያዎች መስራት የምንነድፈው የመስራት የምንችላቸው ምስሎች መንደፍ ይባላል። የምንነድፈው ወይንም የምንሰራቸው ምስሎች ደግሞ ንድፍ በመባል ይጠራሉ። የጂኦሜትሪ ምስሎችን ስንነድፍ ወይንም የጂኦሜትሪን ምስል የአነዳደፍ ዘዴ ተጠቅመን ምስሎችን በምንሰራበት ጊዜ የምንጠቀማቸው ብዙ የጂኦሜትሪ መሳሪያዎች አሉ። ከነኛ ውስጥ ማስመሪያ፣ ቀጥ ያለ ጠርዝ፣ ኮምፓስ፣ ፕሮትራክተር፣ ሴት ስኩዌር፣ ወረቀት፣ ማስደገፊያ ያለው ዘርግ ገጽታ ያለው ጠረጴዛ የተሻለ ወይንም በጥሩ መልኩ የምንነድፈውን የጂኦሜትሪ ምስል አሳምረን ለመስራት ይጠቅሙናል ማለት ነው። በተጨማሪም ስለ ጠለል አይተናል። ጠለል ማለት ዝርግ ገጽታ ያለው በሁሉም አቅጣጫ እየረዘመ የሚሄድ የጂኦሜትሪ ምስል ነው። ቀጥታ መስመር ማለት ያለ ገደብ በሁሉም አቅጣጫ እየረዘመ እየሰፋ የሚሄድ የነጥቦች ጥቅጥቅ ነው። ውስን ቀጥታ መስመር ማለት የቀጥታ መስመር ክፍል ሆኖ ሁለት ጫፎች ያሉት እና በሁለቱ ጫፎች መካከል የሚገኙት የነጥቦቹ ጥቅጥቅ ውስን ቀጥታ መስመር በመባል ይጠራል ማለት ነው። መጨረሻው ጨረር ነው። ጨረር መነሻ ኖሮት ነገር ግን መጨረሻ የሌለው የቀጥታ መስመር ክፍል ነው። በመጨረሻም ስለ ትይዩና ስለ ተቋራጭ መስመር ቀጥ የነክ መስመር አይተናል። ትይዩ መስመሮች ማለት በአንድ ጠለል ላይ የሚገኙ ሁለትና ከሁለት በላይ ያሉ መስመሮች በፍጹም የማይቆራረጡ የማይገናኙ ከሆነ ትይዩ መስመሮች በመባል ይጠራሉ። ቀጥ የነክ መስመሮች የምንላቸው ደግሞ ሁለት ተቋራጭ መስመሮች በማዕዘናዊ አንግል ላይ የሚቋረጡ ከሆነ ቀጥ የነክ መስመር በመባል ይጠራሉ። ወደ ዛሬው ርዕስ ስንሄድ ደግሞ የዛሬው ርዕስ በዋናነት የሚያተኩረው ይህን ክላስ ከተማራችሁ ወይንም ክፍል ከተማራችሁ በኋላ ተቋራጭ መስመርና ትይዩ መስመሮችን መንደፍ መስራት ትችላላችሁ ማለት ነው። በተጨማሪ የተቋራጭና የትይዩ መስመሮች ልዩነትና አንድነት ትለያላችሁ ማለት ነው። ከኔ ጋር በመሆን ወደ ክላሳችን ወይንም ወደ ርዕሳችን እንሄዳለን ማለት ነው። በጣም ጥሩ። መጀመሪያ ትይዩ መስመር ማለት ምን ማለት ነው? ትይዩ መስመር ማለት በአንድ ጠለል ላይ የሚገኙ ሁለትና ከሁለት በላይ የሆኑ ቀጥታ መስመሮች የማይቆረጡ ከሆነ የማይቆራረጡ ከሆነ ትይዩ መስመሮች በመባል ይጠራሉ። በጣም ጥሩ። ትይዩ መስመሮች ማለት በአንድ ጠለል ላይ የሚገኙ ሁለትና ከሁለት በላይ የሆኑ ቀጥታ መስመሮች
የማይቆራረጡ በአንድ ነጥብ ላይም በሌላም ነጥብ ላይ በማንኛውም ነጥብ ላይ የማይቆራረጡ የማይገናኙ ከሆነ መስመሮቹ ትይዩ መስመሮች በመባል እስኪ እንሳላቸው። ትይዩ መስመር ሸ ቀ ሌላ ትይዩ መስመር በወ ናቸው። ሁለቱ መስመሮች በመሐከላቸው ያለው ክፍተት ምንም ልዩነት የለውም። ምንም አይነት ግንኙነት የለውም። እኩል ርቀን ያለው በመሐከሉ። ስለዚህ ቀጥታ መስመር ሸቀ ከቀጥታ መስመር በወጋ ሁለቱ መስመሮች ትይዩ መስመር በመባል በዚህ ሂሳባዊ ምልክት ይቀመጣሉ ማለት ነው። ሁለተኛው ተቋራጭ መስመሮች ናቸው። መስመሮች ሁለት እና ከዚያ በላይ የሆኑ ቀጥታ መስመሮች እና በአንድ ጠለል ላይ የሚገኙ በማንኛውም ነጥብ ላይ የሚቋረጡ መስመሮች ናቸው። ምን ማለት ነው? ሁለትና ከዚያ በላይ የሆኑ ቀጥታ መስመሮች በአንድ ጠለል ላይ የሚገኙ በአንድ በማንኛውም ነጥብ ላይ የሚቋረጡ ወይንም የሚገናኙ ከሆነ ሁለቱ መስመሮች ተቋራጭ መስመሮች በመባል ይጠራሉ። ስለዚህ ሁለት መስመሮች ተቋራጭ መስመሮች ናቸው ማለት ቢበዛ ቢቋረጡ በአንድ ነጥብ ላይ ይቋረጣሉ ማለት ነው። ስለዚህ በአንድ ነጥብ ላይ ተቋረጡ ማለት ሁለት መስመሮች አንድ የጋራ ነጥብ አላቸው ማለት ነው። እነኚህ አንድ የጋራ ነጥብ ያላቸው መስመሮች ተቋራጭ ነጥብ በመባል ይጠራሉ። እዚህ ቀ ወ ጠ ለመ ብንል ለመ ተቋራጭ ነው ከማ ጋር ከቀጠጋ ቀጥታ መስመር ቀጠጋ ተቋራጭ ነው። የመቋረጫ ነጥብ ወ ነው ማለት ነው። በጣም ጥሩ ተማሪዎች፣ አሁን ወደ ንድፍ እንሄዳለን። ንድፍ የጂኦሜትሪ ምስልን ሂደትን ተከትለን የጂኦሜትሪ ምስሎችን ለመንደፍ የሚያስፈልጉን ብዙ አይነት የጂኦሜትሪ የመንደፊያ መሳሪያዎች አሉን። ከነኛ ውስጥ የተወሰኑት ሴት ስኩዌር አብዛኛውን ጊዜ ማዕዘናዊ አንግልን ወይንም ጠርዝ ሰርቶ ማዕዘናዊ ቀጥ ያለ ጠርዝ እንደምንለው ለመስራት ይጠቅማል። ሌላው ደግሞ ማስመር ያለ፣ በተጨማሪም ኮምፓስ አለ። ወረቀት ያስፈልገናል። ለጥ ያለ ዝርግ የሆነ ማስደገፊያ ጠረጴዛ ወይንም ለንድፍ ስርዓት የሚያመች ዝርግ ነገር ያስፈልገናል። አሁን ወደ ማን እንሄዳለን ማለት ነው? ወደ ተቋራጭ መስመሮችን እንነድፋለን ማለት ነው። ተቋራጭ መስመሮችን መንደፍ ተቋራጭ መስመሮች እንደምናውቀው ተቋራጭ መስመር የምንላቸው ሁለት መስመሮች በአንድ ነጥብ ላይ መቋረጥ ሲችሉ ነው። ስለዚህ በአንድ ነጥብ ላይ የሚቋረጡ ሁለት መስመሮች አንድ የጋራ የመቋረጫ ነጥብ አላቸው ወይንም የጋራ ነጥብ አላቸው ማለት ነው።
ለምሳሌ ቀጥታ መስመር ሀለ ላይ በነጥብ መ የሚያልፍ ቆራጭ መስመር ንደፉ። በጣም ጥሩ። ቀጥታ መስመር ሀለ ላይ ባለ በቀጥታ መስመር ሀለ ላይ በሚገኝ ነጥብ መ ላይ የሚያልፍ ሌላ ቆራጭ ወይንም ተቋራጭ መስመር ንደፉ ነው የሚለው። ስለዚህ ማስመሪያችንን በመጠቀም ማስመሪያን የሚያስፈልገን ማስመሪያችንን ወይንም ቀጥ ያለ ጠርዝ በመጠቀም ምን እንሰራለን? ማስመሪያችንን ተጠቅመን ቀጥታ መስመር እንሰራለን ማለት ነው። ሀ ለ ቀጥታ መስመር ሀለ ሰራን። ከዛ ማንኛውም በሀለ ላይ የሚገኝ ነጥብ ማን መ ነጥብ መ የሚገኝ ነጥብ መ ከዚያ በዚህ ላይ የሚያልፍ በነጥብ መ ላይ የሚያልፍ ማስመሪያውን በመጠቀም በነጥብ መ ላይ የሚያልፍ ሌላ መስመር ቆራጭ መስመር ምን እንላለን? እንሰራለን ማለት ነው። ይህንን መስመር ማን እንለዋለን? መሸ እንለዋለን። ስለዚህ ቀጥታ መስመር ሀለ እና ቀጥታ መስመር መሸ ተቋራጭ መስመር ናቸው። ቋራጭ መስመሮች ናቸው። ተቋራጭ መስመር ናቸው። መደግሞ ነጥብ መ ደግሞ የመቋረጫ ነጥብ ወይንም የሁለቱ መስመሮች የጋራ መለያ ወይንም የመቋረጫ ነጥብ ይባላል። በጣም ጥሩ ተማሪዎች። ስለዚህ ተቋራጭ መስመሩን ማስመሪያ በመጠቀም በቀላሉ እንደዚህ አድርገን መስራት እንችላለን ማለት ነው። ወደሚቀጥለው ርዕስ ስንሄድ ሁለት ትይዩ መስመሮችን በተመሳሳይ ሁኔታ ትይዩ መስመሮችን እንነድፋለን ማለት ነው። ትይዩ መስመሮችን መንደፍ። ትይዩ መስመሮች ማለት ሁለት እና ከዚያ በላይ የሆኑ በአንድ ጠለል ላይ የሚገኙ መስመሮች የማይቆራረጡ ከሆነ በማንኛውም ነጥብ ላይ የማይቆራረጡ ከሆነ ትይዩ መስመር እንደሚባል አይተናል። አሁን እነኛም መስመሮች በተሰጠ መስመር ላይ ትይዩ መስመር ለመንደፍ እንሞክራለን። ለምሳሌ በአንድ በተሰጠ ቀጥታ መስመር ሀለ ወይንም ቀጥታ መስመር ሀለ ላይ ባልሆነ ነጥብ ላይ በሚያልፍ መስመር
ትይዩ መስመር ንደፉ። ንደፉ። በአንድ በተሰጠ ቀጥታ መስመር ላይ ሀለ የሚባል ቀጥታ መስመር አለን። በሱ ላይ ባልሆነ ወይንም በሀለ ላይ በማያርፍ ነጥብ በሚባል ከላይ ከመስመሩ በላይ ወይም ከመስመሩ በታች በሆነ ነጥብ በማለፍ ለሀለ ትይዩ የሆነ ሌላ ትይዩ መስመር ንደፉን የሚለው። ይህን ንድፍ ለመስራት የሚያስፈልጉን ማስመሪያ እና ሴት ስኩዌር ሌላም በፕሮትራክተርም መንደፍ ይቻላል። ስለዚህ አሁን ማስመሪያና ሴት ስኩዌር በመጠቀም ማንን እንሰራለን ማለት ነው? ሁለቱን በሀለ ላይ የሚያልፍ ነጥብ መን በመጠቀም ትይዩ መስመሮች እንነድፋለን ማለት ነው። ስለዚህ ማስመሪያውን በመጠቀም አንድ መስመር እንነድፋለን ማለት ነው። ማስመሪያችንን በመጠቀም ስለዚህ ማስመሪያውን ተጠቅመን አንድ መስመር ማን እንለዋለን? ይሄን መስመር ሀለ አለን። በሀለ ላይ ባልሆነ ሌላ ነጥብ ማን ሊሆን ይችላል? ነጥብ በ ማን የሆነ ነጥብ በ። ስለዚህ በዚህ ላይ በበላይ የሚያልፍ ሌላ ትይዩ መስመር ማንን በመጠቀም ማስመሪያችንና ሴት ስኩዌራችንን በአግባቡ በመጠቀም መንደፍ አለብን። ስለዚህ ማስመሪያችንን በቋሚ እናስቀምጣለን። ከዛ የሴት ስኩዌሩን ጠርዙን አጭሩን ጠርዝ ወደ ማስመሪያችን በማድረግ ሁለቱንም አገጣጥመን የሚገናኙባት ቦታ እዚህ ጋር የሚገናኙባት ቦታ መስመሩን ማን እናረጋለን? ይሄንን ትይዩ መስመር እናረጋለን ማለት ነው። ትይዩ መስመር እንሰራለን ማለት ነው። ለዚህ ሁለቱም መስመር በመጠቀም ድጋሚ እንሰራለን ሁለቱም መስመሮች። ስለዚህ ይሄ ነጥብ በነበረ ስለዚህ ነጥብ በላይ ካፈለገን ይሄን ዘብ እንለው። ስለዚህ ዘበ ቀጥታ መስመር ዘበ ከቀጥታ መስመር ሀለ ጋር ትይዩ ይሄ የትይዩ መስመሮች መግለጫ ነው። ስለዚህ ሁለቱ ትይዩ መስመሮች በፍጹም አንድ ነጥብ ሁለት ነጥብ ላይ ሊገናኙ በፍጹም አይችሉም። በአንድ ጠለል ላይ ነው የሚገኙት። ሁለቱም በአንድ ጠለል ላይ ይገኛሉ። ሊቆራረጡ አይችሉም። የመገናኛ የመቋረጫ ነጥብ የላቸውም። ይህን የነደፍነው በማስመሪያና ሴት ስኩዌር በመጠቀም እንደዚህ መንደፍ እንችላለን ማለት ነው። አሁን ድጋሚ ጥያቄዎችን እነኚህን ያነዳደፍ ስርዓት የጂኦሜትሪ መሳሪያ ተጠቅመን ሁላችንም እንድንሰራ ጥያቄዎችን እንሰራለን ማለት ነው። ከኔ ጋር እንደሆናችሁ ተስፋ አደርጋለሁ። አብረን እንሁን። የክፍል ስራ የክፍል ስራ 15 ሳንቲሜትር ርዝመት ያለው መስመር በ10 ሳንቲሜትር ርዝመት ያለው ቆራጭ መስመር ንደፉ።
ሁለት በተሰጠ ቀጥታ መስመር ወበ ላይ የሚያልፍ ነጥብ በመጠቀም ትይዩ የሆነ መስመር ንደፉ። እሺ ተማሪዎች ሁለት ጥያቄ ተሰጥቶናል። አንደኛው 15 ሜትር ርዝመት ያለው መስመር በ10 ሳንቲሜትር ቆራጭ መስመር በመጠቀም ሁለት ተቋራጭ መስመር ንደፉ። ሁለተኛው ደግሞ ትይዩ መስመሮችን በመንደፍ ነው። ያ ደግሞ በወበላይ የሚያልፍ ሌላ አንድ ነጥብ ከላይ ወይን ከታች በመጠቀም ትይዩ መስመር ንደፉ ነው የሚለው። 5 ደቂቃ ሰጥቻቸዋለሁ። ከ5 ደቂቃ በኋላ መተን አብረን በድጋሚ እንሰራለት ማለት ነው።
እሺ ተማሪዎች የተሰጡትን ጥያቄ የሂሳብ ወይንም የንድፍ መሳሪያዎችን በመጠቀም እንደሰራችሁ ተስፋ አደርጋለሁ። ምክንያቱም ከላይ በሰራናቸው የአነዳደፍ ሂደት በመጠቀም በአግባቡ መስራት እንደሚቻል ስላየን፣ ስለዚህ አሁን አብረን አንደኛውን ጥያቄ አብረን እንሰራለን። አንደኛውን ደግሞ በቤታችሁ ውስጥ በመሆን ትሰራላችሁ ማለት ነው። እሺ መፍትሄ አንደኛው አንድ ቀጥታ መስመር 15 ሳንቲሜትር የሆነ ስንት 15 ሳንቲሜትር የሆነ 15 ሳንቲሜትር የሆነ 15 ሳንቲሜትር ማስመሪያችንን በመጠቀም ከዜሮ በመጀመር 15 ላይ ስንደርስ 15 ሳንቲሜትር የሆነ መስመር ለምሳሌ ቀ የሚባል መስመር ሰራን። በዚህ ላይ 10 ሳንቲሜትር ርዝመት ያለው ስንት 10 ሳንቲሜትር በማስመሪያችን በማንኛውም ነጥብ ላይ የሚያልፍ 10 ሳንቲሜትር ከ0 እስከ 10 የሚያልፍ መስመር እችን ሸ ብለው ይሄኛው መስመር ሀ ለብለው ስለዚህ 15 የዚህኛው ርቀት 15 ሳንቲሜትር ነው። የዚህ 10 ሳንቲሜትር ነው። ስለዚህ ማን ነው ባለ 15ቱ ቀደ እና ቆራጩ ደግሞ ለሃ ባለ 10 ሳንቲሜትሩ ሁለቱ ተቋራጭ ቀጥታ መስመሮች ይባላሉ። ተቋራጭ ቀጥታ መስመሮች ይባላሉ። ሌላው ነጥብ ሸ ሁለቱ መስመሮች የሚገናኙበት ቦታ የመቋረጫ ነጥብ ትባላለች ማለት ነው። በጣም ጥሩ። የዛሬው የሂሳብ ክፍለ ጊዜያችን ይህን ይመስላል። ሁለተኛውን ጥያቄ በቤት ሆናችሁ ሞክሩት። ሴት ስኩዌር እና ማስመሪያ በመጠቀም ዛሬ ምን እንደተማርን ታስታውሳላችሁ? በጣም ጥሩ። በዛሬው የሂሳብ ትምህርታችን የተማርናቸው ዋና ዋና ሐሳቦች ንድፍ ላይ ያተኩራል። በተጨማሪ ስለ ሁለቱ የመስመር ግንኙነቶች ናቸው። ቀጥታ መስመር፣ ትይዩ መስመርና ተቋራጭ መስመሮች ናቸው። ትይዩ መስመር ማለት በአንድ ጠለል ላይ የሚገኙ ሁለትና ከሁለት በላይ የሆኑ ቀጥታ መስመሮች የማይቋረጡ ወይንም የማይገናኙ ከሆነ መስመሮቹ ትይዩ መስመሮች በመባል ይጠራሉ ማለት ነው። ተቋራጭ መስመር የምንላቸው ደግሞ ሁለት ትይዩ ያልሆኑ መስመሮች ተቋራጭ መስመር በመባል ይጠራሉ። በተጨማሪ ተቋራጭ መስመር የምንላቸው በአንድ ጠለል ላይ የሚገኙ ሁለትና ከሁለት በላይ የሆኑ ቀጥታ መስመሮች በአንድ በማንኛውም ነጥብ ላይ የሚቋረጡ ከሆነ ትይዩ ተቋራጭ ቀጥታ መስመር በመባል ይጠራሉ። ሌላው በተጨማሪ ያየነው ሁለት ተቋራጭ መስመሮች በማዕዘናዊ አንግል ላይ የሚቋረጡ ከሆነ ቀጥ የነክ መስመሮች እንደሚባል አይተናል ማለት ነው። በተጨማሪ የጂኦሜትሪ ምስልን ለመንደፍ የሚያስፈልጉ የጂኦሜትሪ የመንደፊያ ዘዴ በመጠቀም መሳሪያዎች አሉን። አንደኛ ማስመሪያ አለ፣ ቀጥ ያለ ጠርዝ አለ፣ ሴት ስኩዌር አለ፣ ወረቀት አለ፣ ዝርግ ጠረጴዛ፣ የተመቻቸ ጠረጴዛ ወይንም ዝርግ የሆነ ገጽ ያለው ማስደገፊያ የሚሆን የሾለ እርሳስ የጂኦሜትሪ ምስል ያነዳደፍ ስርዓትን ተከትሎ ለመስራት እንዲያመች የሚያስፈልጉ መሳሪያዎች ናቸው። በመጨረሻም ሁለት ቀጥታ መስመሮችን ስንነድፍ ማስመሪያ በዋናነት ምን ያስፈልገናል? ማስመሪያ ያስፈልገናል። ሌላ ደግሞ አንድ የተሰጠ ቀጥታ መስመር ያስፈልገናል። በቀጥታ መስመር ላይ የሚያልፍ አንድ ማንኛውም ነጥብ ላይ በማስመሪያችን በማስመር ተቋራጭ መስመር መፍጠር ይቻላል ማለት ነው። ትይዩ መስመሮችን ለመንደፍ አንድ በተሰጠ ማንኛውም ቀጥታ መስመር ላይ በሱ ላይ የማያልፍ
ወይንም በተሰጠው ቀጥታ መስመር ላይ በማያልፍ ማንኛውም ነጥብ ላይ ማስመሪያችንንና ሴት ስኬራችንን በአጭሩ ጎን በማንሸራተት ወደ ላይ በነጥቡ ላይ እንዲያርፉ አድርገን ለተሰጠው መስመር ትይዩ መስመር መስራት እንደምንችል አይተናል። የዛሬው ትምህርታችን ይሄን ይመስላል። በሚቀጥለው ጊዜ እስከምንገናኝ ሰላም ሁኑ።